አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፈረሰኛ ፋሚሊዎች እንደምን ዋላችሁ? ቀን ነው አሁን ባይዘውኛ ጋር እንደምን ዋላችሁ የሚባልበት ታይም ነው። እሺ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። በያላችሁበት ያላ ሰላም ይብዛላችሁ እያልኩኝ ዛሬ ደግሞ ተከስቻለሁ ማለት ዛሬ ቆሜ ነው የማወራው። እስኪ መቀመጥ ሰለች ሁሌ መቀመጥ ወፍራለሁኝ እንዳልወፍር ብዬ እቺም ሰዓት ብትሆን ዋጋ አላት። ስለዚህ ደግሞ ቆሜ ያላወራም ቁጭ ብዬ ሁሌ ተጎልቼ ከማወራ ብዬ ቆም ብዬ ነው የማወራችሁ ማለት ነው። እና እንደምናችሁ ለማንኛቸውም ሁላችሁም ሰላም ብያለሁኝ። ሰላም ይብዛላችሁ በያላችሁበት ማለት ነው። ዛሬም እንግዲህ ላወራላችሁና ልነግራችሁ የምፈልገው ነገር ስለ አረብ ሀገር ነው። ዛሬም ስለ አረብ ሀገር፣ ነገም ስለ አረብ ሀገር፣ ሁሌም ስለ አረብ ሀገር ስላሉ እህቶች፣ አረብ ሀገር ስለሚፈጠሩ አንዳንድ ነገሮች፣ ስለ አረብ ሀገር። ምክንያቱም ስደትን እስካላቋረጥን ድረስ ምንኖረውም አረብ ሀገር እስከሆነ ድረስ ስለ አረብ ሀገር ብናወራ አሪፍ ነው ብዬ ስለማስብ ነው። ምናልባት የሚጠቀምም ይኖራል፣ የማይጠቀምም ደግሞ ያው እንግዲህ ምንም ማድረግ አይቻልም ማለት ነው። እና ያው ባለፈው ስለ ልጅ መላክና ስለ ኢቃማ ብቻ አንዳንድ ነገሮችን አውርተን ነበረ። ያው ያንን መድገም አይጠበቅብኝም፣ ያላያችሁ ቪዲዮውን ማየት ትችላላችሁ። ዛሬም ደግሞ እንደዚሁ ሰፋና አጠር መጠን አድርጌ ሀሳቤን ወሬን አጠር አድርጌ የምነግራችሁ ስለ አረብ ሀገር ነው ማለት ነው። እና አረብ ሀገር እንግዲህ አላህ ሱብሃነሁ ወተዓላ ርዝቃችንን ያብዛልንና ወደ ሀገራችን የምንመለስ ያድርገን ማለት ነው። ነገር ግን አንዳንዴ የመጣንበት ዓላማ ላይ ብቻ ትኩረት ብናደርግ አሪፍ ነው ማለት ነው። ሰው በአንድ ጊዜ ቶሎ ተነስቶ ሀብታም አይሆንም። በአንድ ጊዜ ገንዘብ አይሰበሰብም። በአንድ ጊዜ የሚሆን ነገር የለም። ነገራቶች የሚሆኑት በሂደት፣ አንዳንዴ ደግሞ ስደተኛ ስንሆን ትዕግስት ያስፈልጋል። ኢትዮጵያ እያለን የምናስበው የምንመኘው የምናቅደው ወይም ደግሞ የሚወራና ሲወራ የሰማነው እዚህ መተን የምናገኘው በጣም የተለያየ ነው። የሆነ ዱባና ቅል አበቃቀሉ የቅል እንደሚባለው አይነት ነው። እዛ ጋር የምንሰማው ሌላ ነው፣ እዚህ ጋር ስንመጣ የምናገኘው ሌላ ነው ማለት ነው። የማይመጣጠልና የማይመሳሰል ነገር ነው የሚገጥመን። ስለዚህ እና ያለንበትን ነገር ላይ ብቻ ታግሰን ነገራቶችን ብናልፍ አሪፍ ነው። አሁን ላይ ሳኡዲ በጣም የስራ እጥረት አለ፣ የስራ ችግር አለ። አንድ ቤት 10 ሴት፣ 7 ሴት፣ 8 ሴት፣ በቃ ትንሽ ሴት ከተባለ 5 ሴት ይኖራል ስራ የፈታ ማለት ነው። ያ ማለት ለኛ በጣም ከባድ ነው። ስደተኛ ሆኖ ስራ ማጣት፣ ቤት ተቀምጦ መቸገር እጅግ በጣም አይምሮ ይነካል። ለህመምም ሊዳርግ ይችላል። የተለያየ ችግር ሊፈጥርብን ይችላል። መጨናነቅ፣ ማሰብ፣ በቃ ተቀምጦ መዋል ራሱ በሽታ ነው። ከዚህ አንጻር አሁን በዚህ ታይም ራሱ ከኮንትራት ቤት የሚጠፉ እህቶች አሉ፣ የሚያስጠፉት እንኳን ኦኬ፣ ምናልባት ደላላዎች፣ ሾፌሮች ምናምን የሚያገኙት ጥቅም ስላለ ነው። የምጠፉ እህቶች ግን ምን ፈለጋ ነው? ለምሳሌ መዳም ከፋች ምናምን እውነት ለመናገር ደሞዝ የሚሰጣቸው ከሆነ ታግሳቸው እዛው ብትሰሩ ይሻላል ማለት ነው። 5 እና 10 ሳንቲም ጭማሪ ለማግኘት እናገኛለን ብላችሁ ወጥታችሁ ከመቀመጥ ኮንትራታችሁን ሰርታችሁ ብራችሁን ይዛችሁ ወደ ሀገራችሁ ብትገቡ፣ ወይም ደግሞ መጥፋት ካለባችሁ ደግሞ አሁን ሰዓት ላይ አይደለም። አሁን በነገራችን ላይ ከኮንትራት ቤት የሚወጣበት ሰዓት አይደለም፣ ጊዜው አይደለም። ስራ የለም፣ ወጥቶ መቀመጥ ነው። ወጥቶ የቤት ኪራይ ወጥታችሁ እኮ 3 ወር ስትቀመጡ ስራ ፈታችሁ ወይም 2 ወር 1 ወር የምትቀመጡ የቤት ኪራይ ይቆጥባችኋል። በነፃ አትቀመጡ ማለት ነው። የምግብ የምናምን አለ፣ በዛ ላይ ዕዳ ተሸክማችሁ ነው የምትቀመጡት። እና ለመጥፋት ባትሯሯጡ አሪፍ ነው ብዬ አስባለሁኝ። በተለይ ኮንትራት ያላችሁ ታግሳችሁ ስሩ ነው የምላችሁ። እንደኔ አምጄ ደሞዝ ከተሰጣችሁ፣ ለምሳሌ 1000 ብር ደሞዝ ከተሰጣችሁ ምግብ ከሌለ ደግሞ 100 ብሯም ለእንዶሚና ለዱቄት ነገር ብትገዙ የፈለጋችሁት ነገር እየሰራችሁ መገብ ትችላላችሁ ማለት ነው። ከመውጣት እጅግ የተሻለ አማራጭ ነው ማለት ነው። በዚህ አያይዤ ደግሞ የምነግራችሁ ማለት ነው ውጭ የምትሰሩ እህቶች ደግሞ ከዛ የሚጠፉትን ባታስጠፏቸው፣ ባታበረታቷቸው እንደኔ መልካም ነው። ለምሳሌ ሁላችን የምንሄድበት መንገድ የተለያየ ነው። የሚገጥመንም ነገር እንደዛ ነው። እኛ ወጥተን ተጠቀምን ስራ ያገኛል ማለት ሁሉም እየወጣ ስራ ያገኛል ማለት አይደለም። በዛ ላይ አሁን ባለፈው ራሱ የሆነ ሊንክ ተልኮልኝ ነበረ ባይዘ ወይና ይችል ልጠፋ ብላ ምናምን እስኪ ሊንኩን ሳየው ኮይት ድንበር ነው 12 ሰዓት መንገድ ነው ለጂዳ 1000 ምናምን ኪሎ ሜትር ነው። በጣም ሩቅ ነው። እንግዲህ ከዛ ለመጥፋት ቢያንስ እስከ 5000 ሪያል ይጠይቃታል።
ከዛ መታ ደግሞ እዚህ ትቀመጣለች። የቤት ኪራይ ታስባል። ስራ የለም። መቼ ነው ሰርታ የምትከፍለው? እዛ ብትቀመጥ ግን 5-10 በየቀኑ ይታሰብላታል ማለት ነው። እንግዲህ ልጅቷ ምን እንደደረሰች አላውቅም ማለት ነው። እና ከኮንትራት ቤት ባታስጠፉ ባትጠፉ ብትታገሱ መልካም ነው። ከወጣችሁ በኋላ ወደዛ ቤት መመለሳችሁን ጸጸት ነው፣ ቁጭት ነው። ውጭ ላይ እኮ ምናልባት ኮንትራት ቤት የምትሰሩት 1000 ብር ነው። ወጣችሁ ደግሞ አሁን ከ5,000 በላይ አይሰራም። ምናልባት እሱን እድለኛ ሆናችሁ ቶሎ ካገኛችሁ 5,000 ትሰራላችሁ። 5,000 ትሰራችሁ ማለት ግን ምንም ያክል ተጠቃሚ አትሆኑም። ያ ስራ ቋሚ ላይሆን ይችላል። 1 ወር ሰርተሽ ከወጣሽ 2 ወር ተቀመጫለሽ፣ ያ ብር ይጠፋል ማለት ነው። 3 ወር ከሰራሽ ደግሞ የቤት ኪራይ ኢጃዛ ልትወጪ ትችያለሽ። የሆነ ችግር ሊፈጠር ይችላል። በሆነ ነገር የሆነ ነገር ይሆንና ግማሹ ብር ወጪ ነው የሚሆነው። ቢያንስ 500 ብር እዚህ የሚጠፋ ነው የሚሆነው። 1,000 ብር ናት። ስለዚህ ከኮንትራቱ የተለየ ለውጥ የለውም ማለት ነው። ያም ሆኖ ደግሞ አሁን ላይ ስራ የለም። ያኔ እኔ እንጃ እንዴት ቢነገራችሁና ብንናገር እንደምትሰሙ አላውቅም። ስራ የለም ማለት ስራ የለም። የአብዛኛዎችና የብዙሃኖች ችግር ደግሞ አሁን ላይ ምግብ የለም፣ ረሃብ አለ ምናምን ነው። አሁን ብትወጡ ማንኛውም ቦታ ረሃብ አለ። ሳውዲ ልክ ድርቅ እንደገባ አይነት ነገር ነው አረቦች የሆኑት ማለት ነው። ማንኛውም ቦታ ረሃብና የምግብ ችግር አለ። ግን ከቻላችሁ ከመጥፋት እንደ አማራጭ በደሞዛችሁ እየገዛችሁ ብትጠቀሙ መልካም ነው። መጥፋት ደግሞ ግዴታ ነው ካላችሁ ቢያንስ ኮንትራታቸውን ጨርሳችሁ ወይም የተወሰነ ሳንቲም ይዛችሁ ብትወጡ አሪፍ ነው ማለት ነው። ምንም ሳንቲም ሳይኖራችሁ በብድር ከዛ ወጣችሁ ስራ አጥቶ መቀመጥ ለራሳችሁ ራሱ በሽታ ነው። ቤት መቀመጥ ቤት በሽታ፣ የሰው ፊት ይገርፋችኋል፣ እጃችሁ ላይ ያለው ይራገፋል፣ የሰው ብድር አለባችሁ። በጣም ከባድ ነው እና ባትጠፉ እኔ እመክራለሁ። እኔ የዛሬ ስንት ዓመትም እንደዚህ አንድ ልጅ አትጥፉ ምናምን ብዬ ስመክር በያይዘው ወይ መታሞች ልቅልቅ አድርጋኝ ነበር ማለት ነው። ምንም ችግር የለውም። ጽሁፉን አሁን ድረስ አስቀምጨዋለሁ የተሳደበችውን ማለት ነው። እና ለእናንተ የሚጠቅመውን ነው እንጂ የምንናገረው ለእናንተ የሚጎዳውን አይደለም። ብትወጡ ምናልባት እናንተ የምታዩት ደሞዙን ስለሆነ ደሞዙ ተጠቃሚ ሊያደርጋችሁ ይችላል ከኮንትራቱ ስለሚለይ። እሱ ግን አሁን ሰዓት ላይ የለም፣ አይሰራም፣ አልቋል። ሳውዲ በጣም ህዝብ ገብቶ ተጨናንቋል። እንኳን አይደለም ከኮንትራት የምትጠፉት ይቅርና በቀጥታ ከኢትዮጵያ በህጋዊ መንገድ በኢቃማ የሚመጡት ራሱ ቤት ተቀምጠው 5 ወር 6 ወር ተቀምጠው ኢቃማ መታደሻ ሰዓት እየደረሰ አንዳንዶቹም ደግሞ እንደድላቸው ኢቃማቸው በላግ ሆኖ ተበልጎባቸው የተቃጠለ ኢቃማ ይዘው የተቀመጡ ብዙ ወንዶች አሉ። ወንዶች ማለት ነው። ሴቶቹም ይኖራሉ። እኔ የሰማሁት ለጊዜው ግን ወንዶችን ስለሆነ ነው። እና ምንም የተለየ ነገር የለውም። እዛም ሆነ እዚህም የምንሰራው ስራ አላህ ሱብሃነሁ ወተዓላ በረካ ካደረገው ሁሉም በረካ ካደረገልን የተባረከ ይሆናል፣ ለኛ ጠቃሚ ይሆናል። ካላለው ግን ብትወጡ የወጣና የጠፋ ሁሉ ተጠቃሚ ይሆናል ማለት አይደለም። እና እህቶች ባትጠፉ፣ እንደኔ መጥፋትን አላበረታታም፣ መጥፋትን አልመክርም። ከቻላችሁ ታግሳችሁ ስሩ፣ ካልቻላችሁ ደግሞ የሚጎድለውን ነገር ታግሳችሁ ስሩ። በቃ እኔ ታግሳችሁ ስሩ ከማለት ውጭ መጥፋት እንደ መፍትሄ አልመክርም። ምክንያቱም ብትወጡ ደሞዙ ብዙ ቢሆንም ወጪውን በዛው ልክ ነው። ለምሳሌ እንዳልኳችሁ 5,000 ብትሰሩ ጃዛ ስትሄጂ ስትመጪ የሻወር ትከፍያለሽ። በዛ ላይ ጓደኛ ጋር ሱቅ ምናምን ትሄጃለሽ። ጠፍቶ መስራት ማለት በጣም ጥንቃቄ ያስፈልጋቸዋል። በጣም የገንዘብ አያያዝ ማወቅ መቻል አለባቸው። ብታገኙ እንኳን አሁን ላይ በእርግጥ ስራ የለም። አሁንም ደጋግሜ የምናገረው የስራ ችግር አለ። እህቶቻችን ስራ ፍተው ነው የተቀመጡ። እህቶቻችን ስራ ፍተው እየተሰቃዩ ነው። ስለዚህ ብታስቡበት አሪፍ ነው። ባትጠፉ። የምታስጠፉ ሰዎችም 5-10ና ለመለቃቀም ብላችሁ ባታስጠፏቸውና የልጆቹን ህይወት ባታበላሹ እንደኔ መልካም ነው ብዬ ነው የማስበው ማለት ነው። ባትጠፉ መልካም ነው። አትጥፉ። ወጥታችሁ ከምታለቅሱ ኮንትራት ቤት ብታለቅሱ ነው የሚሻለው። ደግሞ የኮንትራት ቤት ሳንቲም ማለት ነው በሚገርም ሁኔታ ማለት ነው። ወላሂ ነው የምላችሁ። ብዙሃኖች ይህንን ያውቁታሉ፣ ይመሰክሩታሉ። በረካ አለው የኮንትራት ቤት ብር፣ በረካ አለው። የኛ ግን ማፊ በረካ እና ይሄንን ለማለት ነው ዛሬ የመጣው። ስለዚህ ሁሌም ቢሆን ስለ አረብ ሀገር አዲስ ነገርም ካለ የሆነ ነገር ማውራቴን አልተውም ማለት ነው። ቀጣይም አዲስ ነገር ይዤ እንደምመጣ እርግጠኛ ነኝ። አሁን ሰዓት ስላልበቃኝ ነው። ቀጣይ የምነግራችሁ ነገር ይኖራል። ላይክ እና ሰብስክራይብ ማድረግ አትርሱ። ላይክ እና ሰብስክራይቤ አልሐምዱሊላህ ጥሩ እየሄደልኝ ነው። ደግሞ 3000 ሰብስክራይብ ከገባሽ ኬክ ቆርሰልሻለሁ ስለተባልኩኝ 3000 ሰብስክራይብ እንድታስገቡኝ በአክብሮት እጠይቃችኋለሁ ማለት ነው። መልካም ጊዜ ይሁንላችሁ። በያላችሁበት ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።